ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ ስርዓትን የሚያጠናክሩ ነርቮቻችንን የሚጠግኑ በየቀኑ ማድረግ ያለብን ዕለታዊ ምርጥ ልማዶችን አንጎልን፣ የጀርባ አጥንት፣ ነርቭን እና የጎንዮሽ ነርቮችን የሚያጠናክሩ ድንቅ ልማዶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ እናንተም ተምራችሁበት ደግሞ ሌሎችም እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነርቮቻችን የሚድኑት ወይም ደግሞ የሚያገግሙት በዝግታ ነው። ነገር ግን ለዕለታዊ ልማዶች በሚገርም ሁኔታ ምላሽን ይሰጣሉ። ነርቮቻችን እንቅስቃሴን፣ ስሜትን፣ የምግብ መፈጨትን፣ የልብ ትርታን እናም እንቅልፍን ይቆጣጠራሉ። በየቀኑ ድጋፍን ሲያገኙ እንደ የመደንዘዝ፣ የማቃጠል፣ የህመም፣ የባላንስ መዛባት እናም የአንጎል ጭጋግ ወይም ደግሞ የማሰብ መቆራረጥ ያሉ ምልክቶች ሊሻሻሉ ይችላሉ ማለት ነው። ታዲያ የነርቮቻችን ስርዓትን የሚያጠናክሩ ዕለታዊ ማድረግ ያለብንን ምርጥ ልማዶችን ልንገራችሁ። አንደኛ፣ በየቀኑ ነርቭን የሚጠግኑ ንጥረ ነገሮችን መመገብ ነው። ነርቮቻችን ካሎሪን ብቻ ሳይሆን የተወሰኑ ንጥረ ነገሮችንም ይፈልጋሉ። ነርቮቻችን የሚወዱት ቫይታሚን ቢ12። ቫይታሚን ቢ12 የነርቭ መከላከያ ሽፋንን ማይሊንን ይጠግናል። ቫይታሚን ቢ6ን በጥቂቱ። ቢ6 የነርቭ መልእክት አስተላላፊዎችን ለማምረት ይረዳል። ቫይታሚን ቢ9 ወይም ደግሞ ፎሌት የነርቭ ሴሎችን እንደገና ለማደስ ይረዳል። ኦሜጋ ስሪ ፋቲ አሲዶችን የነርቭ ሽፋኖችን መልሶ ለመገንባት ይረዳል። ማግኒዥየም የነርቭ መነሳሳትን ያረጋጋል። እነዚህን ምግቦችን ለመመገብ ታዲያ እንደ እንቁላል፣ አቮካዶ፣ አረንጓዴ ቅጠላቅጠሎች እንደ ስፒናችና ጎመን ካሉ፣ ቅባት ካላቸው አሳዎች እንደ ሰርዲን እናም ሳልመን፣ ለውዝና ዘሮችን እንደ ዋልነት እናም ተልባን በመመገብ ማግኘት ትችላላችሁ። በእያንዳንዱ ምግባችሁ ውስጥ አንድ የቫይታሚን ቢ ምግብን መመገብና አንድ ጤናማ ቅባትን መመገባችሁን አረጋግጡ። ሁለተኛ፣ የደም ስኳርን የተረጋጋ አድርጉ። ይህ በጣም ትልቅ ነገር ነው። ከፍተኛ የደም ስኳር ከስኳር በሽታ በፊትም ቢሆን ነርቮቻችንን ቀስ በቀስ ያቃጥላል። ጉዳቱ እንዴት ይከሰታል? ስኳር ከነርቭ ፕሮቲኖች ጋር ይጣበቃል። ብግነትን ወይም ደግሞ ኢንፍላሜሽንን ያስከትላል። ወደ ነርቮች የሚሄደውን ኦክስጅንንም ይቀንሳል። ታዲያ ምግብን አለመዝለል፣ ካርቦሃይድሬትሶችን ደግሞ ከፕሮቲን ወይም ደግሞ ከቅባት ጋር ማጣመር፣ ጣፋጭ መጠጦችንና የተቀነባበሩ ካርቦሃይድሬትሶችን ደግሞ መቀነስ ያስፈልጋል። ባዶ ካርቦሃይድሬትስ አይኑር ወይም ደግሞ አትመገቡ። ሁልጊዜ ካርቦሃይድሬትስን ከፕሮቲን ወይም ደግሞ ከቅባት ጋር ተመገቡ። ሶስተኛ፣ በቀስታ ተንቀሳቀሱ፣ ግን በየቀኑ ይሁን። ነርቮች በደም ዝውውር እናም በኦክስጅን ላይ የተመሰረቱ ናቸው። ለነርቭ ተስማሚ የሆኑ እንቅስቃሴ የምንላቸው እርምጃ መራመድ፣ በየቀኑ ከ20 እስከ 30 ደቂቃ፣ የሰውነት መለጠጥን ማድረግ፣ ስትሬች ማድረግ፣ ዮጋ ወይም ደግሞ ታይቺ የምንለው ቀላል የጥንካሬ ልምምድን ማድረግ። ለምን ይረዳል? የነርቭ መልእክት ልውውጥን ያሻሽላል። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የነርቭ መጥበብን ወይም ደግሞ መጫንን ይከላከላል።
ጥሩ ልማድ የምንለው ታዲያ ዝግ ያለ ቢሆንም እንኳን በየቀኑ ቢያንስ ለ30 ደቂቃ ያክል ተንቀሳቀሱ። አራተኛ በጥልቀት ተኙ። የነርቭ ጥገና የሚከናወነው በምሽት ነው። ነርቮች በጥልቅ እንቅልፍ ወቅት ራሳቸውን ያድሳሉ። በእንቅልፍ ወቅት የማይሊን ጥገናም ይጨምራል፣ ብግነትም ይቀንሳል፣ የአንጎል መርዞችም ይጸዳሉ። ተግባራዊ የእንቅልፍ ልማዶች የምንላቸው ቋሚ የእንቅልፍ ሰዓት ይኑራችሁ። ጨለማ እናም ቀዝቃዛ ክፍልን ተጠቀሙ። ከመተኛት 1 ሰዓት በፊት ደግሞ ስልክን አለመጠቀም። አልጋ ላይ የምታሳልፉት ጊዜ ብቻ ሳይሆን ከ7 እስከ 9 ሰዓት ጥራት ያለው እንቅልፍን ተኙ። አምስተኛ ዕለታዊ የጭንቀት መቀነሻ ዘዴዎችን ተለማመዱ። ስር የሰደደ ጭንቀት ነርቮችን ከልክ በላይ ያነቃቃል። ጭንቀት የሚያስከትላቸው ከፍተኛ የኮርቲሶል ሆርሞን፣ የነርቭ ከመጠን በላይ ስሜታዊነት፣ የህመም ስሜት መጨመርን ያስከትላል። ምርጥ ዕለታዊ ልማዶች የምንላቸው ታዲያ ጥልቅ ትንፋሽ ለ5 ደቂቃ ያክል፣ ጸሎት ወይም ደግሞ ሜዲቴሽን፣ ዝግ ያለ የሰውነት መለጠጥ እናም በተፈጥሮ ውስጥ ጊዜ ማሳለፍ ያስፈልጋል። ቀላል ጭንቀትን መቀነሻ ዘዴ ታዲያ ለ4 ሰከንድ መተንፈስ፣ ለ6 ሰከንድ ማስወጣት። ይህንን 10 ጊዜ ድገሙት። ስድስተኛ ነርቮቻችሁን አርጥቡ፣ ማለትም በቂ ውሃን ጠጡ። የነርቭ ምልክቶች በኤሌክትሪክ እናም በፈሳሽ ላይ የተመሰረቱ ናቸው። የውሃ እጥረት ካለ የጡንቻ ቁርጥማት፣ የመኮርኮር ወይም ደግሞ የመገጣጠሚያ መድረቅ ስሜት፣ ደካማ የነርቭ መልእክት ልውውጥም ይኖራል። ታዲያ በቀን ከ8 እስከ 10 ብርጭቆ ውሃን ጠጡ። ለብ ካለ ትንሽ የማዕድን ጨው ደግሞ ጨምሩበት። ከተቻላችሁ ላብ ካላችሁ ደግሞ በቂና ተጨማሪ ውሃን ደግሞ መጠጣት ይኖርባችኋል። ከመጠን በላይ ሶዳ እናም የኃይል መጠጦችን ደግሞ አስወግዱ። ሰባተኛ አቀማመጣችሁንናም የአከርካሪ አጥንታችሁን ጠብቁ። የተጨመቁ ነርቮች በደንብ አይድኑም። ዕለታዊ የአቀማመጥ ምክሮች የምላቸው ከ30 እስከ 45 ደቂቃ በላይ በተከታታይ አትቀመጡ። አንገታችሁንም ቀጥ አድርጋችሁ ያዙ። ስልክ ስታዩ በጣም እንዳታጎነብሱ። የታችኛውን ወገባችሁን ደግሞ ደግፉ። በየሰዓቱ ቁሙ። ሰውነታችሁን ለጥጡ እናም ትከሻችሁን አሽከርክሩ፣ ተዘዋወሩ። ለረጅም ሰዓት በአንድ አቀማመጥ ተቀምጣችሁ አትቆዩ። ስምንተኛ ሙቀትን እናም ማሸትን ማሳጅን አዘውትራችሁ ተጠቀሙ። ሙቀት ወደ ነርቮች የሚሄደውን የደም ዝውውርን ያሻሽላል። ጥቅሞቹም የተወጠሩ ጡንቻዎችን ያዝናናል፣ በነርቭ ላይ ያለውን ጫናንም ይቀንሳል፣ ፈዋሽ ንጥረ ነገሮች እንዲደርሱም ያደርጋል። በየቀኑ ለብ ባለ ውሃ መታጠብ፣ እጅን እግርንናም አንገትን ቀስ አድርጎ ደግሞ ማሸት፣ በሞቀ ዘይት ወይም ደግሞ በወይራ ወይም ደግሞ በሰሊጥ ማሸት ያስፈልጋል፣ ሰውነታችሁን ማለት ነው። ዘጠነኛ ነርቭን የሚጎዱ ነገሮችን አስወግዱ። ዕለታዊ የነርቭ ጠላቶች የምንላቸው እንደ ማጨስ፣ ከመጠን በላይ አልኮል መጠቀም፣ በጣም የተቀነባበሩ ምግቦችና ትራንስፋት ወይም ደግሞ ጎጂ ቅባቶችን አስወግዱ። አልኮል በቀጥታ ነርቮችን ይመርዛል፣ በተለይም የጎንዮሽ ነርቮችን ማለት ነው። አስረኛ ነርቮቻችሁን በስሜት ሕዋሳት ማነቃቂያ አሰልጥኑ። ነርቮች በጥቅም ላይ ሲውሉ ይጠነክራሉ። ቀላል ዕለታዊ ልማዶች ማድረግ ያለባችሁ ደህንነቱ በተጠበቀ ቦታ በባዶ እግር ትንሽ መራመድ፣ እጅን በተለያዩ ነገሮች በሻካራ ወይም ደግሞ በለስላሳ ማሸት፣ በአንድ እግር መቆም፣ ባላንስን መጠበቅ። ይህ በነርቭናም
በአንጎል መካከል ያለውን ግንኙነትን ያሻሽለዋል። 11ኛ የፀሐይ ብርሃንን አግኙ። የፀሐይ ብርሃን ቫይታሚን ዲን ይሰጠናል። ቫይታሚን ዲ ደግሞ ለነርቫችን ጤና ወሳኝ ነው። የቫይታሚን ዲ እጥረት ከነርቭ ህመም፣ ከጡንቻ ድክመትና ከባላንስ መዛባት ጋር ይያያዛል። ታዲያ ጥሩ ልማድ የምንለው ከ15 እስከ 20 ደቂቃ ያክል የጠዋት ፀሐይን መሞቅ፣ እጅና ፊትን ለፀሐይ ክፍት አድርጉ። 12ኛ የጨጓራ እናም የአንጀት ጤናን ደግፉ። አንጀት የነርቭ መልእክት አስተላላፊዎችን ያመርታል። ዕለታዊ ልማዶች የምንላቸው የዳበሩ ምግቦችን እንደ እርጎና አይብን መመገብ፣ ከአትክልቶች የሚገኝ ፋይበርን መመገብ፣ አላስፈላጊ አንቲባዮቲኮችን አስወግዱ። ቀላል የሆነ ዕለታዊ የነርቭ ፈውስ ልማድን ለማድረግ ጠዋት ላይ ፀሐይ መሞቅ፣ ውሃን መጠጣት፣ በፕሮቲን የበለጸገ ቁርስን መመገብና 10 ደቂቃ ያክል እርምጃ ማድረግ። ቀን ላይ ደግሞ የተመጣጠነ ምግብን መመገብ፣ ጥሩ አቀማመጥን መቀመጥ እናም የማሳረፊያ እረፍቶችን ማድረግ። ምሽት ላይ ደግሞ ቀላል የሆነ እራትን መመገብ፣ ለብ ባለ ውሃ መታጠብ፣ ጥልቅ ትንፋሽን መተንፈስ። ማታ ስተኙ ደግሞ ስልክ ወይም ደግሞ ስክሪንን ማቆም እንዲሁም ከ7 እስከ 9 ሰዓታት ጥሩ እንቅልፍን መተኛት ያስፈልጋል። በአጠቃላይ ነርቮቻችን በክኒን ብቻ አይድኑም። የሚድኑት በየቀኑ ከሚሰጡ የደህንነት፣ የስርዓተ ምግብ፣ የእንቅስቃሴ እናም የእረፍት ምልክቶችም ነው ማለት ነው። ስለዚህ ነርቮቻችንን የሚጠግኑ የሚያድሱ ጥሩ ልምዶችን ማድረግናም መደገፍ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።